ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። በአዲስ ቪዲዮ ደግሞ ዛሬ ከች ብያለሁ ውድ ቤተሰቦች። እንግዲህ ዛሬ አሁን ያየሁትን ቪዲዮ በቃ ማሳለፍ ስለማልችል በቃ ለእናንተ ካላካፈልኩ አይሆንልኝም እና ዛሬ አዲስ ቪዲዮ ላካፍላችሁ ወደ እናንተ መጥቻለሁ ማለት ነው። ቪዲዮ ምን ይላል መሰላችሁ? እንግዲህ ያው እንደምታውቁት ፋኒ፣ ጂጂኪያ፣ ሳምሪ እንዲሁም ህፃኖቹ ልጆች ሆነው ተጣልተዋል ማለት ነው። እና እኔ ኢንተርቪው ተደርገዋል። ጂጂም ኢንተርቪው ታደርጋለች፣ ሳምሪም ኢንተርቪው ታደርጋለች፣ ፋኒም ኢንተርቪው ታደርጓል ማለት ነው። እና ኢንተርቪው ላይ ሁለቱንም አዳምጫዋለሁ፣ ሰምቼዋለሁ። አብሶ ደግሞ ቲክቶክ ላይ በጣም እየቆራረጡ ምናምን ነገር አሰራጭተውታል ማለት ነው። እና አይቼዋለሁ። እና እዛ ላይ ያየሁት ምን መሰላችሁ? በጣም የማይባሉ ነገሮች እየሰማው ነው ያለሁት ማለት ነው። ምን እንደሆነ ታውቃላችሁ? እኔ ይቅርታ አድርጉልኝና ማለት ነው አንድ እናት ልጆቿን ስታሳድግ ከዛ ይጣላሉ አይደል? ባልና ሚስት ሲጣሉ ለልጆች ቁረጥ ሲባል አይ እኔ ለልጆች አልቆርጥ የሚልና 200,000 300,000 ማለት ነው ብር ይከፍልና ጠበቃ እንትን ይላል ሊቀጥርና ሽንጡን ገትሮ ይከራከራል። እንግዲህ ለልጁ ማለት ነው። ይሄ በጣም በቃ ከምንም በላይ ከወንዶች የሚያስጠላኝ ነገር ቢኖር ይሄ ነው። በቃ የሆነ ሱፉን ገጭ አድርጎ ምናምን አስባችሁታል። ከዛ በቃ ቁረጥ አትቁረጥ ምናምን በቃ ፍርድ ቤት ለገዛ ልጁ ማለት ነው። እንኳን ህግ ብሎ ሰው ብሎት ከአብራኩ የወጣ ልጁ ይህንን 200,000 300,000 ለጠበቃ አቁሞ ከሚከራከር ለዛ ለልጁ እኮ ቢሰጥ በቃ ለአመት ለ2 አመት እኮ የሚሸፍን ነው። ገባችሁ? እያለው ማለት ነው። ይህንን እያለው ከፍሎት ጠበቃ ከሚከራከር ለልጁ ቢያረግላት እሳ ይህንን የሚከፍለውን ብር ማለት ነው። አንዳንድ ጊዜ ያው እኛ ኢትዮጵያኖች ብዙ ጊዜ አርቀን አናስብም እና እንደዚህ ያሉ ነገሮች ቢቀሩ ባይነኝ እና አሁን እንግዲህ ያው ማለት የኢትዮጵያ ህግና የኢትዮጵያ እናትና የውጭ ሀገር እናቶች በጣም ልዩነት አለው ዳ አንድ ልጆች 18 አመት ከሞላቸው በኋላ በራሳቸው ውሳኔ ነው የሚወስኑት። ያው ኢትዮጵያም እንደዛ ነው። ቢሆንም ግን የኢትዮጵያ እነዚህ ልዩነት አለው። ብዙ ጊዜ ያው ልጅ እንግዲህ ያው እናት ናት የምታሳድገው አብዛኛውን ጊዜ ኢትዮጵያ። አባትም ያሳድጋል፣ አባትም መስዋዕትነት ይከፍላል። ግን ያው እንደው በዛ ሲል እናቶች ናቸው። እና አሁን የሳምሪና የፋኒ እንግዲህ እንደምታውቁት ተለያይተናል ብለው እኔ እንደውም እንትን ነበር የመሰለኝ ያላደ ድራማ የሆነ ፕራንክ ምናምን የሆነ በቃ ላይ እንደዛ ነበር የመሰለኝ። ግን ሳይ አሁን ላይ ውሸት ነው፣ ውሸት ምናምን አይደለም፣ እውነት ነው። እና እናት ለልጆቿ በጣም መስዋዕትነት ትከፍላለች። ከምንም በላይ እናት በጣም በቃ ምን ክፉ ምን እንትን ብኮ ለልጇ በቃ ምንም ማትሆነው ነገር የለም። እና እንግዲህ ያው ሳምሪ ወስዳ ልጆቹን ስታስተምር እየወሰደ እንትን ስትል እንግዲህ በመጨረሻም ያው ፋኒ እየሄደ ይጠይቅ ነበር። ከዛ ልጆቹን ውሰዳቸው ብሎት እሱ ጋር ለረፍት ወስዳቸው ከዛ ትምህርት ቤት ይወስዱ ልጆቹን አውጥቶ እንኳ ቤት የለውም። ያው እዚህ ውጭ ሀገር ምናምን የምትኖሩ ሰዎች አብዛኞቻችሁ ብታውቁት ስላላችሁ ያው ባልና ሚስት ሲጣሉ ባል ነው ለቁ የሚወጣው ቤቱን እንጂ ሚስት አይደለችም። አሁን እኛ በሀገራችን ስትጣላ ንብረቱ ምንም ቢኖራት እንኳ ያው እንትን ነው ማለት እሷ ናት የምትወጣው፣ ወንድ ለቁ ከቤት አይወጣም። ከዛ በሽማግሌ ምንም ከሆነ መካፈል ካለባችሁ ሁለቱም ይካፈላሉ፣ መሸጥ አለባቸውም እንደዛ ምናምን ነው የማውቀው ማለት ነው፣ እኔ በራሴ ማለት ነው። እና ከዛ እንደዛ ነው የማውቀው። ከዛ እነሱ እንትን ይሉና ገባችሁ እንትን ይላሉ ማለት ነው፣ ይሄዳሉ ምናምን ነገር ማለት ነው። እና እንደዛ ነው የማውቀው። እና እዚህ ሀገር እሱ ነው ለቆ የሚሄደው። ከዛ እሱ የሚኖረው እንግዲህ ያው ቤት የለውም እስከሚሰጠው ድረስ አመልክቶ ምናምን እና ቤት የለኝም በቃ ልጆቹን ላውጣቸውና ብሎ እነሱ ገዘክ ልጆችን ይዘክል ልጆችን ቤት አይገቡም አታስገባም ብላ እናይቱ ከልክሎት ወይትም በቃ የትም አድሮ ምን ብሎ ምናምን እነዛ ልጆች ያሳድራል። ከዛ በኋላ እሱም እነዛ ልጆች እንትን ይልና ለህግ ያመለክታል። አሁን ህግ ቤትም ምንም ሰጥቶታል። ገባችሁ? እና ልጆቻቸውን አውጥቶ የሚጥሉ ናቸው። እና አንዳንድ ጊዜ እንደዚህ ያሉ እናቶች በጣም በቃ አሰዳቢ እናቶች ናቸው። እናት በቃ የሚበሉ እንኳን ልጆቿ ቢያጡ በጣም መስዋዕትነት ትከፍላለች። የኛ እናቶች እኮ ቡና እየጠጡ በፈላ ውሃ እየተቃጠሉ ለእኛ ቁርስም ሳስበው የሚያበሉ የሚያጠጡን ነበሩ። የእውነት እናት እኮ በጣም ለልጇ መስዋዕትነት ትከፍላለች። ብሉልኝ ጠጡልኝ ብላ በከራ እያስፋሽጌ ማለት ነው። እና
ብርድ ነው እኛ ጋር በጣም ኃይለኛ ብርድ አለ። ለዛ ነው እና እንትን ትላለች መስዋዕትነት በጣም ትከፍላለች። እና የውጭ ሀገር እናቶች ግን ምንም መስዋዕትነት አይከፍሉም። እና ልጇን እንደዛ አድርጋ ትታጥላ ትሄዳለች። እሱ አሁን እያሳደገ ምናምን ነው ያለው። እና ኢንተርቪው ላይ ሳይ ግን በጣም የሚያስጠላ። ከዚህ ቀደም ታስታውሳላችሁ ሻወር ሲወስድ አንዴ በመስኮቱ አይቼ ምናምኑ ትንሽ ነው እያለች ሁሉ እኔ ስሙን ለመጥራት ያስጠላኛል። እሷ ስትጠራ እንደዚህ ነው እያለች ስትል ስታማው እንደዛ ስትል ነበር። እንግዲህ እናየቱ እና አውቃታለን በጣም በፋኒ ላይ ብዙ ነገሮችን ስትናገር ስትሳደብ ምን ስትል ነበር እንግዲህ እንደምታውቁት ማለት ነው። እና ትናንትና ኢንተርቪው ላይ ስትሰማ ልጅቷ ግልብጥ ብላ ባልጋዬ ላይ ሴት ይዞ ነበር ማግጦ ነበር ምናምን በቃ ምን ያላችኋል ለቤተሰቦቹ ቤት እየሰራ ቤት እያደረገ ምናምን ስትል ነበር። እና አንዳንድ ጊዜ የእውነት እንኳን የወለደ ቀርቶ ማለት ነው አንድ ቀን ያወራችሁት ወንድ አንሷ ላይ የተጋፈፋችሁት ራሱ ስለሱ መጥፎ ነገር ማውራት እኔ ተገቢ ነው ብዬ አላስብም። አይምሮ እስካልን ድረስ እስካሰብን ድረስ ምናምን እኔ በቃ ትክክል ነው ብዬ የማስብ ልጅ አይደለሁም። እኔ በራሴ በግሌ ማለት ነው። እኔ እንደ ሳራ እና በጣም ገረመኝ ማለት ነው። አንዳንድ ጊዜ አለ አይደለ ከባድ ነው ማለት እንደዚህ ማድረግ ምናምን ነገሮች ተገቢ ነው ብዬ የማስብ ልጅ አይደለውም ማለት ነው። እና በቃ እንደዛ ስትናገር በጣም አስጠላችኝ። እኔ እንኳ ከናሂቱ ልጅቷ በጣም ደህና ናት ጥሩ ናት ምናምን ብዬ በጣም የማስብና ይሆናል አይደለ ትንሽ ቦታ ምሰጣት ነበረች። አሁን ላይ በቃ ከቦታዋ ከደረጃዋ አውርጃታለሁ። እንዴት ራሴ አልጋ ላይ ገና ለገና በውጭ ሀገር አንድ ወንድ ልጅ ሴት ጋር ሄዶ መማገጥ አይችልም። ሚስት እያለው እንኳን ሚስት እያለው ቤቱን ራሱ ለቆ የሚሄደው እሱ ነው እንጂ እሱ አይደለችም። የዚህ ሀገር ለወንዶች በጣም እንደውም ከወንዶች ለውሻ ራሱ ክብር የሚሰጥበት እኮ ሀገር ነው ውጭ ሀገር ሲባል ማለት ነው። በመጀመሪያ ለሴት ክብር ይሰጣል፣ ለጥቆ ለውሻ ይሰጣል፣ ሶስተኛ ለወንድ ነው የሚሰጠው። እንግዲህ አስባችሁታል? ወንድ ልጅ የእንስሳትን ያክል እንኳን የማይቆጠርበት ሀገር ነው አብዛኛው ሀገሮች ከኢትዮጵያ ውጭ ያሉ ሀገሮች ማለት ነው። እንደዚህ የሚደረግበት ሕግ ተከበረበት ሀገር የሚኖር እንግዲህ ሰቡት ሌላ ሴት ይዞ እንትን ሊባል ማለት ነው። እና ሕጉ በጣም ከባድ ነው። እና እናይቱ እንደዛ እያለች ስታማው ምን ስትለው ዛሬ ደግሞ ተነስታ እንደዛ እንደገና ደግሞ ስለ አማቶቿ ምክንያቱም ልጆች አሉ ልጆቹ ነገ ያድጋሉ። እናታችን ምን አለች አያታችን ምን አለች ነው የምትለው። አያትየዋ ራሱ አንዳንድ ጊዜ ስለ ባሏ ማለት ስለ ልጇ ባል ስለ አማቿ ማውራት ነገ ልጅቷ አያታችን እኮ አባታችን እንዲህ ትለው ነበረ ብሎ ደግሞ ሚዲያ ላይ የምትናገሯት የምታደርጓን ነገር ዳውንሎድ ሆና ትቀመጣለች። አንዳንድ ጊዜ የምንናገረውን የምናደርገውን ነገር ማሰብና ማሰላሰል አለብን ብዬ እኔ ማምን ልጅ ነኝ። እኔ ምሬ ነው የእውነት አንዳንድ ጊዜ ምንድነው የምናገረው፣ ምንድነው ምለው፣ ምንድነው የማደርገው፣ የወደፊት የምሰራው የማደርገው ብሎ ማለት ግድ ነው ብዬ አምናለሁና አንዳንድ ጊዜ ቢቻለን ጥሩ ነገር መስራት ባይቻለን መጥፎ ባንናገር ባይነኝ። አብሶ ለልጆች አይምሯቸው ውስጥ ይቀረጻል። እኔ አንዳንድ ጊዜ እንኳን አንዳንድ አያት ያሳደገው ሙልቅቅ ብሎ ነው የሚያድገው። እኔ ለምሳሌ አያቴ ጋር ስላደግኩኝ አያት ያሳደገው ሙልቅቅ ብሎ ምናምን በቃ እናት ራሱ ከእናት ይበልጥ አያት ያሳደገው እንደዚህ ተብሎ ነው እኔ የማውቀው እኔ ማለት ነው። እና አንዳንድ ጊዜ የአያት ምንድነው ቢያው ነጭናጫ ነው ምናምን የአያት ምንድነው አይስጣችሁ ነው። እና ከባድ ነው የምሬ ነው የምላችሁ። እና አንዳንድ ጊዜ የምናደርገውን የምንሰራውን ነገር ብናቅ ባይኔ ማለት ነው እንደኔ እንደሳራ እና ከእንደዚህ አይነት እናቶች ብትጠነቀቁ ሚዲያ ላይ እና አንዳንድ ጊዜ መጥፎ ነገር ባታው በይና አሁን የነጂጂዬ የሚታይ አይደለም የምር በጣም የሚያሳፍር በቃ ሀገራችንን ባህላችንን የሚያስጠላ ነገር ነው። እና እኔ ሚዲያ ላይ ወጥቶ ደግሞ ትልቅ ሚዲያ ላይ አብሶ የዝርክርክ ነገራቸውን ሲናገሩ በጣም ይደብራል። ና እንደው አንዳንድ ጊዜ ምን ይባላል መሰለ እናይቱን አይተህ ልጅቷን አግባ የሚባል ነገር አለ። እና አንዳንድ ጊዜም ያው ሚዲያ ላይ ነው እንጂ የተገናኙት እንደዚህ ያለ ነገር ሲባል በጣም ከባድ ነው እላችኋለሁ። ና እናትነትን አባት አባትነትን ትሸት ነው ብያለሁ። አለመስማማት አለ አሁን መለየት አለ ማንም ይለያያል። ግን በስነ ስርዓቱ ቢለያዩ ባይነኝ እላችኋለሁ። እና ውድ ቤተሰቦቼ እንደው ስለተሰማኝ ስለዚህ ትንሽ ልበል ብዬ ነው የመጣሁት። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ።
በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ በያላችሁበት። ሁላችሁንም እወዳችኋለሁ። ባይ ባይ። እንደየሰዓት አቆጣጠራችሁ ቻው፣ ደህና